ፍየል እንደዚህ አሞክቼ እስካሳያችሁ ድረስ አይንሸት ብላችሁ እንዳጠሩ። በቃ ፍየል አርሚ ባረለው እንዲሁም ደግሞ አይንሸትም አይደለው። እንደዚህ አደልቤ ካሳያችሁ በኋላ አሞክቼ ካሳያችሁ በኋላ ግን አይንሸት ብላችሁ መጥራት ይፈቀድላችኋል ማለት ነው። ስለዚህ እንደዚህ አድርጌ ያደልባለሁኝ። ልምዴንም ሼር አድርጋችኋለሁ። እስቲ ጀርባውን ይዩት። ጀርባው ብቻ ይበቃል። በእርግጥ ይሄ የውጭ ቪዲዮ ነው። ያ ማለት አላማዬ ፍየሎችን ልክ በዚህ ደረጃ ማሞከት ነውና ፍየል ማሞከት ማድለብ ስራ ላይ ልክ እንደዚህ አድርገን ብንሰራ ፍየል አስገብተን እንዲህ ቆዳ ሲለውጥ ብቻ ማውጣታችን ብዙ ትርጉም የለውም። ወይም ደግሞ ፀጉር ሲለውጥ ብቻ ሲያምርበት ሻይን ሲያደርግ ብቻ አይደለም የሚወጣው። ልክ እንደዚህ አይነት የስጋ ኳሊቲ ይዞ ሲወጣ ተመልከቱት። እንደነዚህ አይነት ፍየሎችን አስገብቼ አሞክቼ ጎን ለጎን አያይዤ ነው ማቅረብላችሁ። በቃ እንደዚህ ብዬ ነበረ፣ እንደዚህ ብዬ ደግሞ አቀርብላችኋለሁ። ያ ማለት ግን የሀገራችንን ፍየሎች ነው እየነገርኳቸው ያለሁት። የኛው ሀገር በቀል ዝርያዎችን ነው የምጠቀመው። ምን እንደማበላቸው እኔ ነኝ የማውቀው። ምን አብልቼ እንደዚህ እንደማመጣቸው እኔ ነኝ የማውቀው። ከዚህ በተጨማሪ እንግዲህ ወደ የበሬዎቹን ኤክስፒሪየንስ ወደዚህ ማመጣዋለሁ፣ ትንሽ ለየት ቢልም ማለት ነው። ስለዚህ እዚህ ባይደርስም አንድ ፍየል እንደዚህ አሞክቻለሁኝ። ግን ቁመት አለው ይሄኛው። እዚህ ላይ ይድረስ አይድረስ እርግጠኛ አይደለሁም። ግን አንድ ለሳምፕል ማቅረብላችሁ አንድ ፍየል አለ። ከሱ ትንሽ አጭር ነገር ነች፣ እዛው ፈርጠም ብላለች። ሌላ ቁመቱ ረጅም የሆኑ ፍየል አስገብቼ በብዛት አሳያችኋለሁኝ። ሰላም። የፍየል ማሞከት ስራ ትልቁ መሰረቱ ብዬ ማስበው የሚበሉት ጉዳይ ነው። የሚበሉት ሊስተካከልላቸው ይገባል። ብዙ ግን የማስተውላቸው ነገሮች ምንድን ነው? ሰዎች ማሞከቱን ይፈልጋሉ፣ ማብላት ግን አይፈልጉም። ያ ማለት ፍየሉን መግዛት ላይ ነው ትኩረት የሚያደርጉት ብዙ ጊዜ። እኔም ብሆን እናንተም ብትሆኑ ፍየል ምናልባት ገበያ ላይ ያገኘነው ነው የምንገዛው። ለራሳችን ብለን አዳቅለን የምናገኘው የለም እስካሁን። አሁን ባለንበት ሁለታችንም ይህን ቪዲዮ የምትመለከተውም ወይም የምትመለከችውም እኔም ብሆን እኩል ገበያ ወጥተን እንገዛቸዋለን። ነገር ግን እናንተ የምትሰሩበት መንገድ የተለየ ነው፣ እኔ የምሰራበት መንገድ የተለየ ነው። ስለዚህ ምናልባት ስልጠና ላይ የመጡ ሰዎች አሉ። ሲመጡ እንደ ኩራት ከምናገራቸው ነገሮች ውስጥ ወይም ደግሞ በቃ ይሄን ሰርቻለሁ በፍየል ብዬ ደረቴን ነፍቼ ከምናገራቸው ነገሮች ውስጥ አንድ ፍየል አለኝ። ይሄ ፍየል እንግዲህ እኔ ጋር ከመጣ እንግዲህ ፍየል ማሞከት ስራ በጣም እንዲያበረታታኝና በጣም ፍላጎት እንዲያድርብኝ ያደረገ ፍየል ነው። በነገራችን ላይ ሊሸለም ይገባዋል። እሱ ፍየል ነው በቃ የማሞከት ስራ አይን ከፋች ይሆነልኝ። እንዴት መሰላችሁ ነገሩ? እኔ ያስገባሁት ያንን ፍየል እንግዲህ ለሰልጣኞቼ በደንብ ነግሬያችኋለሁ። እንዲያጠቃ ነበር ያስገባሁት። ዘሩን ስለምፈልገው እንዲያጠቃ ነበር እና ከነሱ የሱን አምሳያ ግልገል ለማግኘት ነበር ዋና ዓላማ፣ የገባበት ዋና ዓላማ፣ የተገዛበት ዋና ዓላማ። ነገር ግን ከመጣ በኋላ በጣም እንግዲህ እኔ አላቅም፣ በወር በማይሞላ ጊዜ ውስጥ ምን እንዳከለ ልነግራችሁ አልችልም። ይሄንንም ነግራችሁ ታዲያ ፍየሉ ኖርማል የእናቲት መኖ እየበላ ነው። በጣም የሚያስገርመው ነገር እኔ ባደልበውስ ብዬ ያሰብኩት ያኔ ነው። እኔ እንዲወፍር ብዬ ላሞክተው ብዬ ቢይዘው ኖሮ የት ሊደርስ የሚችል አይነት ፍየል ይሆን ነበረ ማለት ነው። አሁን እንግዲህ ስጋው ተወጥሮ ነው ያለው። ስጋው እላችኋለሁኝ፣ ምንድነው ቆዳው ተወጥሮ ነው ያለው። እንደዚህ ወደ መሳብ አትችሉ። ተወጥሮ ነው ያለው በቃ በስጋ ሙልት ብሎ ጥቅጥቅ ተደርጎ ማለት ነው። እንግዲህ አስነክቻችኋለሁኝ ፍየል ስልጠና ላይ የመጡ አሁን 7ኛ ዙር ላይ የመጡ ሰልጣኞችን አስነክቻችኋለሁ። እጃችሁ አይበቃም ለመንካት ማለት ነው። ሲጀመር እንደዚህ ጀርባው ላይ ይዛችሁ አይደለም የሚታየው። ብዙ ጊዜ ፍየል ስንገዛ አትይዙትም። በቃ እጃችሁ ሽባ ነው የሚሆነው። እሱ ላይ ስትደርሱ ያሟልጫል፣ አይያዝም ራሱ። በጣም የገረመኝ አይነት ፍየል ነው። አሁን ያስገባኋቸው የተወሰኑ ፍየሎች አሉ። እነሱ ላይ የተለየ ኤክስፐሪመንት እየሰራው ነው። እንደ ጅማሮ ስለሆነ እንደምታውቁት ከብት ላይም የመጀመሪያ ጅማሮ ነበረ። እየተሻልኩኝ በዚች በ2 እና 3 ፌዝ ውስጥ ጥሩ የሚባል ለውጥ አግኝቼበታለሁ። ቋሚ የሚባል እውቀትም አግኝቼበታለሁ። በቃ አሁን ማንም ሰው ከኔ ጋር መጥቶ ኢንቨስት ቢያደርግ እኔም ራሴ ጥሩ ፋይናንሻል ነገሮችን አግኝቼ በጣም በከፍተኛ ሁኔታ ባስገባ የምችልበትና በራስ የምተማመንበት አይነት ቢዝነስን ያንን ያክል ገንብቻለሁኝ። አሁን ደግሞ ምን ቀረኝ? ፍየልን በተመለከተ እንግዲህ አይን ከፋች ነው። እኔ ያው እንግዲህ ብዙ ነገሮችን መሞከር እፈልጋለሁ። በተለይ በዚህ በእንስሳት ዘርፍ ላይ በደንብ ራሴን ሰጥቼ ስለምሰራ በቃ ውጤት ማግኘት እፈልጋለሁ። ስለዚህ አይን የከፈተልኝ ግን አላሰብኩትም ብዙም። እኔ አሁን ግልገል የማምረትና ሙክቶችን በራሴ አያያዝ ማቅረብ ነው ገበያ ላይ አላማዬ። ነገር ግን
ሙክቶቹ እንኳን ተገዝተው ቢመጡ በምን ያክል ጊዜ ለውጥ ያመጣሉ የሚለው ነገር አይን የከፈተልኝ እንዳልኳችሁ አንድ ፍየል ነው። ይሄ አንድ ፍየል ነው ታሪክ የሰራው። የኔንም የማሞከት ስራ ደግሞ ብትሞክረው ብታሞክት እኮ ከዚህ በላይ ማምጣት ትችላለህ ብዬ ለራሴ የነገርኩት ማለት ነው። ስለዚህ ይሄ ፍየል አሳያችኋለሁኝ። እንደውም አንድ ቪዲዮ ሰራበታለሁ በዚህ ፍየል። ለምን ለእናንተ የማሞከት ኢንፎርሜሽን እንዲደርሳችሁ ያደረገ እሱ ፍየል ነው። ስለዚህ እሱን ፍየል ኢንተርቪው አድርገዋለሁኝ፣ አቀርበዋለሁኝ፣ ወደ እናንተ አሳያችኋለሁኝ። ስለዚህ ከዚህ ጋር ተያይዞ ቺን የማሞከት ስራ በደንብ አሳያችኋለሁኝ። እንዳልኳቱ ለራሴም ቃል የገባሁት ነው። በቃ አይንሸት ብላችሁ እንዳትጠሩኝ እስካሳያችሁ ድረስ ቢፎርና አፍተሩን አሳይቻችሁ በተግባር ያው ስጀምርበት ያለውን በደንብ አሳያችኋለሁኝ። ከዛ በኋላ ደግሞ ሰልጣኞቼ ደግሞ ሲመጡ ልምዴን ደግሞ ሼር አድርጋችኋለሁኝ። በዋናነት እንግዲህ በጣም ብዙ ዋጋ ከፍለው የሚመጡ ሰልጣኞች አሉኝ። እውነት ለመናገር እኔ አላቅም፣ በጣም ለማመን እስኪ ከብደኝ ድረስ ባለው ለስራው ራሳቸውን የሰጡ ብዙ ሰዎች ተመልክቻለሁኝ እና ገንዘባቸውን ከስክሰው ጊዜያቸው መስዋዕት አድርገው ተንከራተው ማለት ይቻላል። በነገራችን ላይ እኔ ጋ ስልጠና መጥተው የሚሰለጥኑ ሰዎች ፀሐይ ላይ ነው ቆመው የሚሰለጥኑት፣ ወይም ደግሞ ተግባሩን የሚያዩት ማለት ነው። ቲዎሪውን ብቻ ነው የሆነች ደሳሳ የምትባል ቤት ውስጥ። ይሄ እንግዲህ ለስራው ያላቸው እንግዲህ በከፈልነው ገንዘብ ልክ እናገኝ ቢባል እኮ በነገራችን ላይ ይሄ በቂ አይደለም። እየተደረገላቸው ያለው እንክብካቤ በቂ አይደለም፣ በጣም አናሳ የሚባል ነው። በዋናነት እኔ ላደርግ የፈለግኩት ምንድን ነው እነዚህ የሚታዩ ነገሮችን ለማድረግ ሳይሆን በቂ የሆነ እውቀት ለመስጠት አብዛኛው ኢንቨስትመንት እዚህ እርባታ ላይ ስለሆነ ማለት ነው። ስለዚህ አላቅም፣ በጣም አመሰግናችኋለሁኝ። በተለይ በፍየል እርባታ ላይ 7ቱን ዙር የመጣችሁ ሰዎች በቅርብ የተዘጋጀ ደግሞ ማንዋል አለ፣ ጨርሼዋለሁኝ ማንዋሉን። ስለዚህ ለእያንዳንዳችሁ ሰልጣኞች እልክላችኋለሁኝ። ቼክ አድርጓቸው፣ ጸሐፊዎቻችንን ቼክ አድርጉና በየቴሌግራሙ ከግማሽ በላይ ለሚሆኑ ሰዎች ልክ ያለውኝ። የቀራችሁ ካላችሁ የምትፈልጉት ቴክስት አድርጉልኝ። ከዚህ ቀደም ቴክስት አድርጋችሁልኝ ማንዋሉ ባለማለቁ ምክንያት ያልተላከላችሁ ስለሆነ ልክላችኋለሁ ማለት ነው። በተለይ ቢዝነሱ ላይ የገባችሁ ካላችሁ በደንብ ጋይድ ያደርጋችኋል። ለእናንተ እንዲሆን አድርጌ ነው ያዘጋጀሁት። ለእናንተ እንዲመጥን አድርጌ፣ ለእናንተ በቀላሉ እርዳታ እንዲሰጥ አድርጌ እኔ ያለፍኩባቸውን መንገዶችና ቀላልና ለጀማሪ ደግሞ እንዲመች አድርጌ ጽፌዋለሁኝ። በደንብ ታገኙታላችሁ እዛ ላይ። በተለይ መኖ ለማምረት ከፈለጋችሁ ሕክምና ለመስጠትና ጠቅላላ ሩቲናችሁ ይመስላል የሚለው የሚወስንላችሁ ነው። በዛ መሰረት እናያለን። 8ኛ ዙር ቅዳሜ ይጀምራል። እንግዲህ ማስታወቂያዎችን ለቃለውኝ በዚህ በተመዝገቡ የሚል ማለት ነው። ማስታወቂያቸውም ያው ሰዎች ያንን ስለሚጠብቁ ማለት ነው። ስለዚህ ከዚህ ጋር ተያይዞ ነው ስለማሞከት ስራ ይሄንን ካልኳችሁ ከዚህ በኋላ እንግዲህ ማቀርብላችሁ ቢፎር እና አፍተር ይሆናል ማለት ነው። ልክ እንደ ከብቶቹንም መተው ሰልጣኞች በነገራችን ላይ ሲያዩቸው አሁን በአሁኑ የመጡ ሰው እነዚህ ናቸው አሁን የሚወፍሩት ይላሉ። የሚወፍሩም አይመስሉም በነገራችን ላይ እኔ ራሱ ያለኝ ድፍረት አይደለም፣ በአጥንታቸው የነበሩ ናቸው አሁን ያሉት ሰልጣኞች 7ኛ ዙር። ያው እነሱንም ጎብኝተው ስለሚያልፍ ወደ ፍየል እርባታ መንገድ ላይ ስለሆኑ እነሱ የማየት እድላቸው ሰፊ ነውና ይጠይቃሉ። ስለዚህ እነዚህ ናቸው የሚወፍሩት አሁን እነዚህን ነው የምታቀርብልን ይላሉ። እና መነሻችን በጣም ዜሮ የሚባል ነው። መድረሻችን ከፈጣሪ ጋር ጥሩ ይሆናል ብዬ አስባለሁኝ። በዚህ በፍየል እርባታ እንግዲህ ለራሴ መጀመሪያ ራሴ መስራት አለብኝ። እንግዲህ ያ ፍየል ምልክት ሰጥቶኛል። ያንን ምልክት ተከታትዬ አሻሽዬ ራሴን በደንብ ለእናንተ የሚመች አይነት መረጃ ለመስጠት፣ ከዚህ በተጨማሪ ደግሞ ሞር ፕራክቲካል የሆነ በቃ መሬት የወረደ ነገር የተጻፈ ነገር አይደለም ወይ የሚነበብ ነገር አይደለም መሰጣችሁ፣ መሬት ላይ የወረደ ነገር ወደ እናንተ ማስተላለፍ እፈልጋለሁኝ። ወደ ማሞከት ስራ ገብታችሁ በደንብ ውጤታማ የምትሆኑበትን ቲፕ ሰጣችኋለሁኝ። እንግዲህ እኔም ብላችሁ አዳምጣችሁኝ ደግሞ ስለምታበረታቱኝ፣ አቤት ማበረታታት በጣም ትችሉበታላችሁ። አላቅም በቃ ጥሩ ብርታት ሆኑኛላችሁ። እንደው ከፈጣሪ በታች እናንተ ናችሁ የምታበረቱኝ። ለእናንተ ስለምጠብቁኝም ጭምር በቃ ቁጭ ብሎ በቲቪ የሚከታተል ሰው አለ። በነገራችን ላይ ቤተሰቦቹን ሰብሰብ አድርጎ የሚከታተል ሰው አለ። ክበሩልኝ፣ እጅግ አመሰግናለሁኝ። የማይገባኝን ክብር ስለሰጣችሁኝ ክበሩልኝ። በጣም አከብራችኋለሁ፣ በጣም አመሰግናችኋለሁኝ። በቀጣይ እንግዲህ ለእናንተ የሚመጥን በእናንተ ደረጃ ያለ ሰርታችሁ የምትለወጡበት፣ ሰርታችሁ ውጤት የምታዩበት፣ በገንዘብ ብቻ አይደለም። ሰርታችሁ ፍየሉ ላይ ውጤት ካገኛችሁ የገንዘቡ የራሳችሁ ኃላፊነት ነው። እኔ ከእናንተ የሚጠበቅብኝ ለእናንተ መናገር የሚጠበቅብኝ ስራውን በአግባቡ እንድሰሩት ብቻ ነው። የማርኬቲንግ ጉዳይ ራሱ ባለቤቱን የሚወስን ነው። የባለቤቱ ኃላፊነት ነው የሚሆነው።
ስራውን የጀመረ ሰው ኃላፊነት ነው የሚሆነው። እኔ በዚህ በፍየል እርባታ ላይ በከብቶች በዶሮዎች እርባታ ላይ እንደማደርገው ውጤት የምታገኙባቸውን ቲፖች ወደ እናንተ አስተላልፋለሁ። መነሻው ደግሞ ሙሉ በሙሉ 100% በሚባል ደረጃ ከኔው ፋርም ነው የሚነሳው፣ ከኔው ኪሳራ ነው የሚነሳው፣ ከኔው ማጥፋት ወይ ከኔው ውድመት ነው የሚነሳው። እነዛ ሁሉ ነገሮች ተደርገው ወደዚህ ወደ ሶሻል ሚዲያ ላይ ይቀርባል ማለት ነው። ስለዚህ ከዚህ ጋር ተያይዞ በፍየል ማሞከት ላይ ጥሩ ነገር ጠብቁ። በቃ ግን በቅርብ አይደለም ያሉትን ፕሮግረሶች እያሳያችሁ እሄዳለሁ። ምን እያደረግኩ እንደነበረ አሳያችኋለሁ። እግረ መንገድ እናንተም ደግሞ ማሞከት ያስገባችሁ ሰዎች የኔ ሰልጣኞች አብዛኞቹ ማሞከት ነው የሚያስገቡት። የኔም ሰልጣኞች እግረ መንገድ እንዲያዩት ለማድረግ የኔ ሰልጣኞች በነገራችን ላይ ስፔሻል በሆነ መንገድ መጠየቅ ትችላላችሁ። አውቃለሁኝ ስልኩ ቢዚ ሊሆን ይችላል፣ ቴክስት ሊቆይባችሁ ይችላል። ነገር ግን እስቲ በአካልም ብቅ ብላችሁ እኔ የምሰራበትን መንገድ እስቲ ቼክ አድርጉኝ። በተለይ የኔ ሰልጣኞች ካላችሁ ቃል እገባላችኋለሁኝ። በተለይ በማሞከት ስራ ላይ ገብታችሁ በጣም ውጤታማ እንድትሆኑ እረዳችኋለሁኝ። ስለዚህ መታችሁ ኮንታክት አድርጉኝ በነፃ ምንም አይነት ክፍያ ሳትከፍሉ ማለት ነው። በቃ ራሳችሁን አፕዴት የምታደርጉት። እኔም ራሴን አፕዴት እያረኩ ነው፣ አፕግሬድ እያረኩ ነው። ስለዚህ እናንተም ትከተሉኛላችሁ ማለት ነው። ስለተከታተላችሁኝ እጅጉን አመሰግናለሁኝ። ዛሬ ወሬ ብቻ ነው እውነት ለመናገር ጥሩ መረጃ የጠበቃችሁ ሰዎች በጣም ይቅርታ። ሰላም